አቢቹ ላይ አደርሱበትም ሄዷል እሱ በቃ ወጥቷል ላይ ነው ያለው በቃ ከኢትዮጵያ ጠቅላይ ሚኒስትርነት የጠቅላይ ሚኒስትርነት ዘመኑ ሲያበቃ አቢቹ የተባበሩት መንግስታት ድርጅት ዋና ጸሐፊ ነው የሚሆነው ምንም ጥርጥር የሌለው ላናዳችሁ ብዬ አይደለም አሁን በኋላ ይህንን ሀገር የሚመራው እድሜው 40 ዓመት ከዛ በታች የሆነው ልጅ ነው የመጀመሪያ ጠቅላይ ሚኒስትር ሲሆን እድሜው 40 ተቃዋሚ ዶክተሮች በፉድ ስታምፕ በፉድ ሴኩሪቲ የሚኖሩ አሉ ግን በመቃወም አንደኛ ናቸው ቤተሰቦቻችሁ ለምን ኢትዮጵያ አትመጣም 50 ዓመት አሜሪካን ቆየክ ሲሏችሁ አይ ከመጣው እኮ መንግስት ያስረኛል ተቃዋሚ ስለሆንኩ ምንም ተቃዋሚ አይደለክም ተቃዋሚ ብትሆንም ምንም ጥቅም የለህም ብትመጣም መንግስት አያስርህም መንግስት የ90 እና የ80 ዓመት ሽማግሌ የሚያስርበት ምክንያት የለም ጥይት ማስተኮስ ጥይት መተኮስ መላላክ አሽከርነትና መልፈስፈስ ለሻዕቢያ መላላክ ጀግንነት አይደለም ጀግንነት ማለት እንዲህ ሀገርን ማስኮራት ሀገርን እንደዚህ ማድመቅ ነው በመቃወም ፍርፋሪ ይገኛል እንጂ በመቃወም ቤተ መንግስት አይገኝም በአስቸኳይ አዲስ አበባ ካምፓላ ላይ ማየት ፈልጋለሁ ብሎ አዟል አዲስ አበባን ካምፓላ ላይ ማየት ፈልጋለሁ ይላል አያችሁ እዚህ ልጅ ፓርቲ በደንብ አድርጌ ደግፈዋለሁ አሁን እንደውም የስንዴ ነዶ አየው ነዶውን ስንዴው ነዶ በቃ በነገራችን ላይ ኢትዮጵያ በአፍሪካ ነምበር 1 ነች በስንዴ አምራችነት ከምቀኝነት ውጪ ሌላ የምትቃወሙበት ምክንያት የለም ምንድነው እሺ ለምን መንገድ ተሰራ ኢትዮጵያዊ እንደዛ አይጠይቅ ለምን ሆስፒታል ተሰራ ለምን ሀገሪቱ አደገች ለምን ዜጎች ተዝናኑ በሁለት ወር ሁለት ጊዜ መጣለች የጣሊያኗ ጠቅላይ ሚኒስትር ሁለት ጊዜ መጣች እኮ ሜሎኒ ሁለት ጊዜ በሁለት ወር ውስጥ ሁለት ጊዜ መጣች ሰላም ጤና ይስጥልኝ በመላው ዓለም የምትገኙ የኢትዮጵያ ድምጽ ቤተሰቦች በያላችሁበት የተሟላ ሰላምና ጤና ምንላችኋለሁ በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ ክብራትና ክብራን ኢትዮጵያውያን አዲስ አበባ ኢትዮጵያ የአፍሪካ መሪዎችን እጅግ ባማረ ሁኔታ ተቀብላ አስተናግዳ አስደንቃና አስደምማ ዛሬ እየሸኘች ትገኛለች መሬት ላይ ያለው ሀቅ ይሄና ይሄ ነው አውሮፓና አሜሪካ እድሜያቸው 70 እና 80 90 ያንዳንዶቹ 100 ዓመት ደርሶ ቀዳማዊ ኃይለ ሥላሴን ሲቃወሙ የነበሩ ሰዎች ዛሬም እነ ጠቅላይ ሚኒስትር አብይን ተቃወሙ ይገኛሉ የሚቃወሙበት ምክንያት ደግሞ መቃወም ስራ ስለሆነ ብቻ ነው በመቃወም ፍርፋሪ ይገኛል እንጂ በመቃወም ቤተ መንግስት አይገኝም በመቃወም ቤተ መንግስት መግባት አይቻልም ካሁን በኋላ ይሄንን ሀገር ሊመሩ የሚችሉት ወጣቶች ናቸው ይሄ ትውልድ ነው ኢትዮጵያን ካሁን በኋላ ሊቀጥለው የናንተን ዝባዝንኬና የናንተን የተጠራቀመ የገለማ ፖለቲካ ይሄ ወጣት አይሸከምም እድሜው ከ40 ዓመት በታች የሆነ ጠቅላይ ሚኒስትር ነው ኢትዮጵያን ካሁን በኋላ የሚያስተዳድረው እመኑ ከ40 ዓመት በታች የሆነ ነው ስለዚህ እድሜያችሁ የገፋ ቀዳማዊ ኃይለ ሥላሴን ስትሳደቡ የነበራችሁ እነ ኮሎኔል መንግስቱ ኃይለማርያም ስትሳደቡ የነበራችሁ መለስ ዜናዊን ስትሳደቡ የነበራችሁ ዛሬም አቢቹን ስትሳደቡ የምትውሉና የምታድሩ አዛውንቶች እርግጡን ልንገራችሁ ካሁን በኋላ ይሄ ትውልድ እናንተን መስማት አይችልም እናንተን ሊሰማ የሚችልበት ምንም አይነት አስተዋጽኦ አላበረከታችሁም ለዚህ ሀገር በቃ ይሄን ነገር ለማፍረስ ብቻ ነው ሲሰሩ እድሜ ልካችሁን ይኖራችሁት ቤተሰቦቻችሁ ለምን ኢትዮጵያ አትመጣም 50 ዓመት አሜሪካን ቆየክ ሲሏችሁ አይ ከመጣው እኮ መንግስት ያስረኛል ተቃዋሚ ስለሆንኩ ምንም ተቃዋሚ አይደለክም ተቃዋሚ ብትሆንም ምንም ጥቅም የለህም ብትመጣም መንግስት አያስርህም መንግስት የ90 እና የ80 ዓመት ሽማግሌ የሚያስርበት ምክንያት የለም እውነቴን ነው የምነግራችሁ ስለማቃቸው ነው እነዚህ አብዛኛው አሜሪካ ነገር ያለው ይሄ ፕሮፌሰር ነኝ ዶክተር ነኝ እኛ ብቻ ነን ኢትዮጵያዊ ምናምን ሌላው ጭሰኛ ነው ሌላው ኩራዚያጅ ነው ምናምን የሚሉ አሉ አይደል ምንም የላቸውም ባዶ አዲስ አበባ እኮ 50 ዓመት አሜሪካ ኖሮ አዲስ አበባ ላይ አንዲት ሰርቪስ የሌላቸው ናቸው እነዚህ ሰዎች አሜሪካም የላቸውም ስራቸው ምንድነው ጡረታ የምን ጡረታ ካላችሁ የወሬ ነጋሪት ጡረታ በጡረታ የሚገኝ ፍርፋሪ ነው ስለዚህ ካሁን በኋላ ማለት ነው በመቃወም ፍርፋሪ ታገኛላችሁ ካንዳንድ ካልገባቸው ዲያስፖራዎች ማለት ነው
ከዛ ውጪ ቤተ መንግስት እርማችሁን አውጥታችሁታል። እናንተው ራሳችሁ አረጋግጣችኋል። ይሄ ነው። ክብራትና ክብራን እንግዲህ ሰሞኑን አቢቹ ሸብረብ ሲያረጋት ነበር አዲስ አበባን። እንግዶቹ ጠቅላላ ተደንቀው ተደመው ከተማውን ሲጎበኙ ነበር። የኡጋንዳው የዩዌሪ ካጉታ ሙሴቪኒ ልጅ እንኳን ጀነራል ሙአዚዚ የሚባለው ማለት ነው እንደፈለገ ነው የሚናገረው። በነገራችን ሙአዚዚ ምንድነው ያለው? በአስቸኳይ አዲስ አበባ ካምፓላ ላይ ማየት ፈልጋለሁ ብሎ አዟል። አዲስ አበባን ካምፓላ ላይ ማየት ፈልጋለሁ እያለ ነው። አያችሁ፣ ሌላው ዓለም ሌላው ሀገር ኢትዮጵያን እየኮረጀ ነው ያለው። በቃ መሬት ላይ ያለው ሀቅ ይሄ ነው። ከተማ ውስጥ ያለው ስራ ይሄ ነው። እነ ከንቲባ አዳነች ከተማውን በቃ ቀይረውታል። በቃ ቀይረውታል። አንተ መጥተህ ይሄ እየመጣክ የምታቀረሽበት ሰፈር የለም። አሁን ቡስት የምታደርግበት ሰፈር የለም። እንዳለ ፈርሷል። ፈርሶ አንተ እግርህን ታጥበህ የምትገባበት ቦታ ነው ያለው። ከአውሮፓ መጥተህ እንደ ድሮ ድሃ ሰፈር ነው ምናምን ብለህ ሄደህ 50 ብር ሰጥተህ እንደዚህ ፎቶ ተነስተህ ምናምን የምትሄድበት የለም። አሁን በቃ ኢትዮጵያ ማለት ይሄ ነው። መሬት ላይ ያለውን ሀቅ ነው የምነግርህ። አዲስ አበባ ብቻ ነው አለ የምትለኝ? ጅማ ብትሄድ ከአዲስ አበባ የተሻለ ሁኔታ አለ። ድሬዳዋ ብትሄድ ከአዲስ አበባ ይሻላል። ሐረር ብትሄድ፣ ጅግጅጋ ብትሄድ፣ አሶሳ ብትሄድ፣ አዳማ ብትሄድ፣ አርባ ምንጭ፣ ሐዋሳ የቱን ነግሬክ የቱን ልተው? ሐዋሳ ብትል፣ ወልቂጤ ብትል፣ ሆሳና ብትል የለም። በቃ የምታውቀው ነገር ሁሉ ተቀይሯል። በቃ ስለዚህ ይሄን ነገር የሚመራው ካሁን በኋላ ይሄኛው ወጣት ትውልድ ነው። እናንተ አትችሉ። በሁለት ወር 2 ጊዜ መታለች። የጣሊያኗ ጠቅላይ ሚኒስትር አይታታል አይደል? ተመልከት። ኢንጆይ ስታደርግ ዋው እያለች ማለት ነው። አቢቹ ላይ አደርሱበትም ሄዷል። እሱ በቃ ወጥቷል። ላይ ነው ያለው። በቃ ከኢትዮጵያ ጠቅላይ ሚኒስትርነት የጠቅላይ ሚኒስትርነት ዘመኑ ሲያበቃ አቢቹ የተባበሩት መንግስታት ድርጅት ዋና ጸሐፊ ነው የሚሆነው። ምንም ጥርጥር የሌለው። ላናዳችሁ ብዬ አይደለም። አቢቹ በምርጫ እስከሚሄድበት ድረስ ሄዶ የመጨረሻው ዙር ላይ ሲደርስ ማለት ነው ቀጥሎ የሚሆነው የተባበሩት መንግስታት ድርጅት ዋና ጸሐፊ ነው። አሁን እዚህ ሀገር ቤት ሆኖ ኢትዮጵያ ውስጥ ሆኖ እንደዚህ የተንጨራጨራችሁ ሰዎች፣ እንደዚህ ያበዳችሁ ሰዎች፣ እንደዚህ የቀወሳችሁ ሰዎች አቢቹ የዩናይትድ ኔሽን ዋና ጸሐፊ ሲሆን እንዴት ልትሆኑ ነው? አችሉትም እኮ በቃ አችሉትም። ይሄ ልጅ አችሉትም። በቃ ላይ ነው በቃ ተሰቅሏል። በቃ የሱ ውጤት ነው። የሱ ቆራጥ አመራር ነው ለዚህ ደረጃ ያበቃል። ጥይት ማስተኮስ፣ ጥይት መተኮስ፣ መላላክ፣ አሽከርነትና መልፈስፈስ፣ ለሻዕቢያ መላላክ ጀግንነት አይደለም። ጀግንነት ማለት እንዲህ ሀገርን ማስኮራት፣ ሀገርን እንደዚህ ማድመቅ ነው። እኔ በላይ ነው ይሻላል እዚህ ውስጥ ያለው እኛ ኢትዮጵያን አለ ዓለም ነው የተሰበሰበው። የአፍሪካ እና የጣሊያን ሰሚት እዚህ ነው የተካሄደው አዲስ አበባ ላይ። 2 ጊዜ መጣች እኮ ሜሎኒ። 2 ጊዜ በ2 ወር ውስጥ 2 ጊዜ መጣች። ይሄ ነው መሬት ላይ ያለው ሀቅ። አውሮፓና አሜሪካ ያላችሁ ቦርጫሞችም ሆናችሁ ሁላችሁም ስለ ኢትዮጵያ መጥፎ ነገር የምታወሩ ማለት ነው፣ እመኑኝ ካሁን በኋላ ይህንን ሀገር የሚመራው እድሜው 40 ዓመት ከዛ በታች የሆነው ልጅ ነው። የመጀመሪያ ጠቅላይ ሚኒስትር ሲሆን እድሜው 40። በቃ ከእናንተ ጋር በፍጹም ሊግባባ የማይችል ጠቅላይ ሚኒስትር ነው ካሁን በኋላ እዚህ ሀገር ላይ የሚመጣው። ወደፊትም እርግጠኛው ነን እንገራችሁ። አሁን ዛሬ የሚወለዱ ልጆች ናቸው የዛሬ 30 ዓመት 40 ዓመት ጠቅላይ ሚኒስትር የሚሆኑት። ዛሬ 10 እና 15 ዓመት የሞላቸው ልጆች ከ20 ዓመት በኋላ ከ15 ዓመት በኋላ ጠቅላይ ሚኒስትር ይሆናሉ። እናንተ ቁጭ ብላችሁ እያያችሁ ማለት ነው። አዲስ አበባ ለምን አትሄድም ሲሉክ፣ አይ መንግስት ያስረኛል ተቃዋሚ ስለሆንኩ። ኃይለ ሥላሴ ጊዜም ተቃወምክ፣ የደርግ ጊዜም ተቃወምክ፣ የመለስ ጊዜም ተቃወምክ፣ የኃይለ ማርያም ጊዜም ተቃወምክ፣ የአቢቹ ጊዜም ተቃወምክ። እስከምትሞቱ ድረስ ስራችሁ መቃወም ነው። ለምን ካልክ ገንዘብ አልሰራችሁም። እድሜ ለቀዳማዊ ኃይለ ሥላሴ በደህና ጊዜ ሄዳችሁ ዲግሪ ይዛችኋል። ያቺን ይዛችሁ ቁጭ ያላችሁ በሞርጌጅ በፉድ ስታምፕ። እውነቴን ነው የምነግራችሁ ኢትዮጵያ አሜሪካ ነገር ዶክተሮች፣ ተቃዋሚ ዶክተሮች በፉድ ስታምፕ በፉድ ሴኩሪቲ
የሚኖሩ አሉ። ግን በመቃወም አንደኛ ናቸው። እኛም ማናቃችሁ ይመስላችኋል? በደንብ ነው ማቅሽ። እኔ በላይ መንገሻ እኮ ከሻይ ቤት አይደለም የመጣሁት። ከቅንጅቱ ጀምሬ በኢትዮጵያ ፖለቲካ ውስጥ ነበርኩ። ግንቦት 7 ውስጥ ነበርኩ ብቻ ሳይሆን ስራ ስሰራ ነበር። ታውቁኛላችሁ እያንዳንዳችሁ። ስራችሁ ምንድን ነው? ይህን ፍርፋሪ መለቃቀም ምናምን ከዛ ለጠላቶች መላላክ። ካሁን በኋላ ምንም ብታመጡ ማለት ነው እዚህ ሀገር ፖለቲካ ውስጥ ማለት ነው የእናንተ አሻራ ሊያርፍም አይችልም፣ አላረፈምም፣ ወደፊትም አያርፍም። በቃ አያርፍም። እዚህ ሀገር ላይ ካሁን በኋላ የእናንተ አሻራ አንድ ወተር ፖይንት ሰርታችሁ አታውቁ። ለተማራችሁበት ላስተማራችሁ ማህበረሰብ አንድ መጽሐፍ ለላይብረሪ ልካችሁ አታውቁ። አንድ ኮንቴይነር አይደለም፣ አንድ ሲንግል መጽሐፍ። ግን አቢቹን ለመሳደብ አንደኛው እቺ መከረኛ ሶሻል ሚዲያ አለች፣ በቃ አክሰስ አለ። ያው እንደሚታወቀው አገዛዙ ምናምን መለፍለፍ ኃይለ ሥላሴን ብዙ ብላችኋል፣ ደርግን ብዙ ብላችኋል፣ እነመለስን ብዙ ብላችኋል። አቢቹን ደግሞ ይሄው እያላችሁት ነው። እሱ ግን እየተከረባበተ ጸጥ ረጭ እያደረጋችሁ ነው። በቃ ጸጥ ረጭ በተግባር ነው ስራው የሚሰራው። ስለዚህ እኔ ካድሬ አይደለሁ፣ እውነቴን ነው ነግራችሁ። እኔ ካድሬ አይደለሁ። አንዳንድ ቀን 100 ብርም የሚቸግረኝ ቀን አለ። እውነቴን ነው ነግራችሁ። በእግዚአብሔር ሰው ነው ነግራችሁ። አንዳንድ ቀን 100 ብር፣ አንዳንድ ቀን ነዳጅም ያስቸግረኛል። ምንም የካድሬነት ባህሪም ፍላጎቱ ምኑም የለኝም። አንድ ነገር በቃ ከብልጽግና ጋር የተገናኘ ነገር የለኝም፣ ከጥቅም አንጻር ማለት ነው። በቃ ለኢትዮጵያ እየሰራ ነው ይሄ ልጅ፣ ጀግና የሆነ ልጅ። የዚህ ልጅ ፓርቲ በደንብ አድርጌ ደግፈዋለሁ። አሁን እንደውም የስንዴ ነዶ አየው፣ ስንዴውን ነዶ በቃ በነገራችን ላይ ኢትዮጵያ በአፍሪካ ነምበር 1 ነች በስንዴ አምራችነት፣ አንደኛ ነች የኔ ሀገር ኢትዮጵያ። እናንተ ግን ቀኑን ሙሉ ታወራላችሁ። በነገራችን ላይ እነዚህ ሰዎች ምናቸውን ነው የሚያማቸው? ምናቸውን ነው የሚያሙ? እውነት ጥያቄ ነው፣ በጨዋነት ነው የምጠይቃችሁ። ሰው ሀገሩ ላይ አስፋልት ሲሰራ፣ ጤና ጣቢያ ሲሰራ ሀገሩን መጥተው የውጭ መሪዎች መጥተው ተደንቀው እጃቸውን ወደ ላይ ያወጡ ይሄው እነ ናሬንድራ ሞዲን አይተሃል። በቃ በዚህ ደረጃ እንትን ሲሉ እነዚህ ሰዎች የሚቃወሙበት ምክንያት ምንድነው የሚለው ጥያቄ ለኔ አይገባኝም። ከምቀኝነት ውጪ ሌላ የምትቃወሙበት ምክንያት የለም። ምንድነው? እሺ ለምን መንገድ ተሰራ? ኢትዮጵያዊ እንደዛ ይጠይቅ። ለምን ሆስፒታል ተሰራ? ለምን ሀገሪቱ አደገች? ለምን ዜጎች ተዝናኑ? ነው አለና ጥያቄ። ይሄ ደግሞ ትክክል አይደለም። በቃ አለቀ። ምንድነው? ምቀኝነት ነው። የምቀኝነት ፖለቲካ ከናንተ ውስጥ የናንተ ጓደኞች አሁን ቅድም ከጠቀስኳቸው እድሜው 80 70 90 ዓመት የሞሉ አሉ። ከነሱ ውስጥ አንዱን አሁን ዝም ብለን እኛ ፒክ አድርገን አንደኛውን ከነሱ ለይተን ባለበት ሀገር አምባሳደር ይደረግ ቢባል ማለት ነው እንደገና እሱን መሳደብ ይጀምራሉ። አብረው ውስኪ የሚጠጡት ማለት ነው። አብረው አሁን ከውስኪ ወደ ኮኛክ ወርደዋል። ከኮኛክም አሁን ደግሞ ዝቅ ብለው ከኢትዮጵያ ነው ካቲካላ ሄደው አውቃለሁ። 10 ሊትር ከዚህ የሚወስዱ ሰዎች አሉ። ለነዚህ ሰዎች ካቲካላ፣ የባህር ዳር፣ የደብረ ብርሃን፣ የአርሲ ነገሌ የምን የተባለ ይላክላቸዋል። ከውስኪ ወደ ኮኛክ ዝቅ አሉ። ከኮኛክ ወደ ካቲካላ መጥተዋል። ስለዚህ የሚቀኛ ፖለቲካ ካልሆነ በቀር እናንተ ምንድናችሁ? ምን ሰራችሁ? በቃ አብይ የሰራውን ስራ እኔ አልናገርም። በቃ ፈረንጆቹ ዓለም ሁሉ የሚመሰክረው ነገር ነው። በቃ እንትን ነክ ምናምን አሽቃባጭ ነክ ተላላኪ ነክ ምናምን። እናንተ ለሱዳን እና ለምንድነው እናንተ ለሻቢያና ለካይሮ ስትላላኩ እኔ ለሀገሬ መንግስት ብላላክ ምን ይጎዳኛል? ምን ያሳፍረኛል? ለና አብይ እኔ ብላላክ ምን ያሳፍረኛል? እነሱ በሰሩት መንገድ ላይ እኮ ነው እንደፈለኩ አድርጌ መነዳው። አይታል አይደለም? በተጨማሪ ሀገር ቤት ያላችሁ ስልካችሁን 24 ሰዓት ለተቃውሞ ያዘጋጃችሁ ሰዎች እንዳላችሁ እናውቃለን። ምንም አታመጡ። ምንም ፍየል ቤት ሄደ በየመንገዱ ቤቱ አልበቃ ብሎ ውጪ ወጥተህ ትጠጣለህ፣ ትበላለህ፣ ኢንጆይ ታደርጋለህ። ማን በሰራው መንገድ ካልከኝ ይሄ እናንተ የምትሳደቡት መንግስት ነው የሰራው። ለእናንተ ነው የተሰራላችሁ። የመንግስት ባለስልጣናት እኮ እናንተን ማስደሰት ነው ስራቸው። ኢንጆይ የምታደርጉት በእነዚህ ሰዎች ነው፣ ግን ትሳደባላችሁ። ስለዚህ ኮሎኔል መንግስቱ ኃይለማርያም የሆነ ነገር ተናግረዋል አንድ ወቅት፣ አልደግመውም እሳቸው ያሉትን ነገር።
ወርቅ ቢያነጥፉለት ምናምን ብለዋል። ስለዚህ እንደዛ ነው ተባለም አልተባለ እና አብይ ጓደኞች ጠቅላላ በጣም ደስተኞች ናቸው። እናንተ በየክለቡ ሆይ ሆይ ስትሉ ስትደንሱ ስታሸበርቁ ምናምን ማየት የመንግስት ስራው ነው። እናንተም መቃወም መብታችሁ ነው። በቃ ጥምብር ብለህ ገብተህ ቤት ትተኛና ከዛ ብንን ስትል እንደገና ስልክኝ ይዘው ይሄ መንግስት ላለ። በነገራችን ላይ ትላንትና ስጋ አንዳንድ ቦታ 1 ኪሎ እስከ 4000 ብር ተሽጧል። ለዛውም በሰልፍ በረጃጅም ሰልፎች የተሸጠው። ለምን ካልከኝ ብር ስላለ ነው፣ ከተማ ውስጥ ገንዘብ ስላለ ነው። በቃ ምቾት ስላለ ነው። የምቾት ውጤት እኮ ነው 1 ኪሎ 4000 ብር ለመግዛት የሚሰለፍ። ልክ እንደ ባስ ሰልፍ እኮ ነበር የስጋ ሰልፍ። ቦሌና ወደዛ ወደ ፍየል ቤት አካባቢ ፓኬጅ ተደርጎ 3 ኪሎ ግራም እስከ 21000 ብር ተሽጧል ከመጠጥ ጋር 3 ኪሎ ግራም እስከ 21000 ብር። ይሄ ሁሉ የሚጨፈረው ይሄ ሁሉ የሚደረገው ኢትዮጵያ ውስጥ ነው። ባንኮክ አይደለም፣ ዱባይ አይደለም። በቃ ሁሉን ሀገር ጠቅልለው አምጥተውት እዚህ አድርገውታል። በቃ የኛ ሀገር ደግሞ ከዱባይ ይሻላል። ደግሜ እናገራለሁ። እዛ አየሩን ታውቀዋለህ። እዚህ እኮ ለስለስ ያለ አየር፣ በቃ ንፋሱ፣ ዝናቡ፣ ዳመና ሁሉ ነገር ያለበት ሀገር ነው። ስለዚህ ከዱባይ የኔ ሀገር ኢትዮጵያ ትበልጣለች። ለኔ መሬት ላይ ያለው ሀቅ ይሄ ነው። በአጠቃላይ ኢትዮጵያ እንግዶቿን እየሸኘች ነው። ነገ ደግሞ የቱርኩ ፕሬዝዳንት ኤርዶጋን አዲስ አበባ ይመጣሉ። የሻዕቢያን ጉዳይ ኋላ ላይ ላይቭ ገባላችኋለሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ።